ጂን ኤክስፐርት ዩቲላይዜሽንን ማሳደግ መቻል አለብን። ጂን ኤክስፐርት ዩቲላይዜሽን ለማሳደግ ተቀምጧል አክሽን ፕላኑ ላይ በስንት እንሄዳለን። እሱን ለማድረግ ሰኔ ወይም ሰኔ 20 ላይ ወይ ሰኔ 30 ላይ ሳይሆን በየሳምንቱ ካቀርነው አንፃር ምን ያህል ፈጸመ የምትለዋል እየለካን መሄድ መቻል አለብን። እዚህ ደግሞ ወሳኙ እዚህ ጋር የመጣቸው አካላቶች ናቸው። የጤና ጣቢያ ኃላፊዎች፣ የጽህፈት ቤት በሽታ መከላከል ወይም ደግሞ ምክትል ኃላፊዎች ልማት ይሄንን ክትትል በኮማንድ ፖስት ክትትል እያደረግን እንሄዳለን። እኛም እንከታተላለን በየፖይንቱ። በጤና ልማት ህብረት ደረጃ ግን ውጤት ሊያመጣ በሚችል መልኩ አጀንዳ አስታጥቆ ርብርብ ከማድረግ የጤና ልማት ሰራዊቱን ከማስታጠቅ ከመመዘን ክትትል ከማድረግ አንጻር መሰረታዊ ጉድለቶች የነበሩ እንደሆነ በእኛም ደረጃ ለይተናል። ስለዚህ አመራሩ የሚሰራው የንቅናቄ ስራ ነው፣ ቀሪው የኛ ነው የሚለውን ነገር በደንብ መውሰድ ያስፈልጋል። እኔ ሁሉን ነገር ለአመራር መስጠት ስለሌለብን ነው። ሁሉን ነገር ለአመራር ከሰጠንማ እኛ ስራ ልንፈታ ነው። ወባ መከላከል ላይ ታስታውሳላችሁ፣ የወረዳ አስተዳደሮች የከተማ አስተዳደር ከንቲባዎች በተገኙበት 3 ዙር በዞን ማዕከል ንቅናቄ ፈጥረናል። ይሄ ትልቅ አቅም ነው ለኛ። ንቅናቄ ስንፈጥር በየደረጃ ያለውን አመራር ባለቤት እንዳደረግን ነው መወሰድ ያለበት። የጤና ጉባኤን ታስታውሳላችሁ፣ ቀደም ብለን የትኛውም ሴክተር ሳይፈጥር በዞን ደረጃ ኮሚትመንት ተወስዶ ንቅናቄ ተፈጥሯል። ሌሎችም የተፈጠሩ መድረኮች አሉ፣ ለኛ አቅም ናቸው። ሁሉን ነገር ወደ አመራሩ መክፋቱ ተገቢም ስላልሆነ ነው አመራር እያገዘ እንደሆነ በግልጽ መውሰድ ያስፈልጋል። ግን ደግሞ ስፔሲፊክ ተደርገው የተነሱ በተለይ ጤና ፕሮግራም ፍኖተ ካርታ ከጤና አቅም ከጤና መዋቅሩ አቅም በላይ የሆኑ ጉዳዮችን አመራሩ ያግዘን የተባለውን ነገር ያው ከነገው መድረክ ቀጥታ ተያያዥነት ያለው የሚተሳሰር ስለሆነ በደንብ እሱ አካባቢ ያለው ነገር እንዲያግዙ የማድረግ ስራ ይሰራል የሚለውን በእኛም ደረጃ እንወስዳለን። ትልቁን ስራ የምትሰሩት ግን እናንተ ባለቤት የሆናችሁ አካላት እንደሆናችሁ በግልጽ መወሰድ መቻል አለበት። ሌላው ከኦፖርቹኒቲ አንፃር የጤና ልማት ህብረቶችን ማጠናከር እዚህ ለኛ የምትሰጡት አሳይመንት ምንም አይኖርም። እዛው ነው መግባት መቻል ያለብን። እዚሁ አመራር አካል ነን እየተግባባን ታች ላይ ማስተካከል መቻል አለብን። የሚጠበቀው አለ ቢያንስ የተቀራረበ ነው መሆን ያለበት 30% ከ50% በታች ይሄ ትክክለኛ አይደለም። ስለዚህ መደራጀት ያለበት አካል መደራጀት መቻል አለበት። እሱን ደግሞ ከነገ ጀምሮ ያው በነገውም መድረካችን ቢኖረው ተከታታይ እስከ ሚያዝያ 30 ድረስ የሲቢቲ ስልጠና ይኖራል ለጤና ልማት ህብረቶች። ይሄ አየር ላይ የተንሳፈፈ የቀበሌ ምርቃት የኦዲኤፍ ምርቃት አይኖረንም። ሲቢቲን መሰረት ያደረገ እያንዳንዱ የልማት ህብረት መሪዎች መሰልጠን አለባቸው። የአንድ ለ10 መሪዎች መሰልጠን አለባቸው ከዛ አባላት ጋር። ሶስቱን ተከትሎ ነው ወደ ተግባር ምዕራፍ ገብተው ቀበሌዎችን የምናስመርቀው። ኦዲኤፍም አይነ ምድር የጸዱ ቀበሌዎችን የምናስመርቀው ማለት ነው። ይሄንን ብትወስዱ የሚል ነገር አለ። ትልቁ ስራ የአፈጻጸም ልዩነቶችን ማቀራረብ ያስፈልጋል። አንዱ የፊታዊነት ኢሹም ጭምር ነው። 100% አፈጻጸም ያላቸው መዋቅሮች እና 50% ያላቸው አፈጻጸም ያላቸው መዋቅሮችን የማቀራረብ ስራ መስራት ያስፈልጋል። ተመሳሳይ ምቹ ሁኔታ እያለ አመራር ኮሚትመንት በመውሰዱ ምክንያት ብቻ ባለሙያ ኮሚትመንት በመውሰዱ ብቻ አንድ አካባቢ የተሻለ ተጠቃሚ እየሆነ ነው፣ የተወሰነ አካባቢ መሰረታዊ ጉድለት ያለበት እንደሆነ ከሪፖርቱ ማየት ይቻላልና በእኛ ደረጃ የአፈጻጸም ልዩነቶችን የማቀራረብ ስራ መሰራት መቻል አለበት። ከቀረቡ ሀሳቦችም ተሞክሮ ሊሆኑ የሚችሉ ነገሮችን ወስደን ተግባራዊ ማድረግ ያስፈልጋል። እየተሰሩ ያሉ ስራዎች እንዳሉ እናውቃለን። ግን ደግሞ በትንሽ በአንድ ወረዳ 20 ቀበሌ ካለ 2 ቀበሌ ያስመርቀን ቶታል 18ቱን ቀበሌ ምንተው ከሆነ ማናስመርቅ ከሆነ የውሸት ነው ማለት ነው ስራችን። ስለዚህ እዛ አካባቢ ያሉ የአፈጻጸም ልዩነቶችን የማቀራረብ ተመሳሳይ ሁሉም አካባቢ ወጥነት ያለው ስራ ከመስራት አንፃር ከናንተ የሚጠበቅ እንደሆነ በግልጽ ለማንሳት ነው። ሌላው ቁልፍ ተግባር ብለን ይዘን ማታገል አለብን። የጤና ኤክስቴንሽን ፕሮግራሙ ላይ ፍኖተ ካርታ አፈጻጸሙ እንደየወረዳው ምን ደረጃ ላይ ነው ያለው የሚለው ነገር መለካት ያስፈልጋል። ካቀድነው አንፃር
በወረዳ ደረጃ ካሉ ጤና ኬላዎች ምን ያህሉ መርጅድ ሆነ? ምን ያህሉ መሰረታዊ ወይም ቤዚክ ሄልዝ ፖስት መሰረታዊ የጤና አገልግሎት ሊሰጡ የሚችሉ ጤና ኬላዎች ስንት ናቸው? መሰረታዊ አገልግሎት የሚሰጡ ጤና ኬላዎች በተቀመጠው ልክ አገልግሎት እየሰጡ ነው ወይ? ከዛ ባለፈ የተቀናጀ ጤና አገልግሎት ወይም ኮምፕሬሄንሲቭ ሄልዝ ፖስት የምንላቸው ምን ያህል ናቸው? ምን ደረጃ ላይ ነው ያሉት የሚለው ነገር አስተሳስረን እየገመገምን መሄድ አለብን። አፈጻጸሙ በጣም ዝቅተኛ ነው ብለናል። ይሄ ሀገራዊ ፍኖተ ካርታ ነው። እኛ ስለፈለግን ምን ተወው አይደለም። በወረዳ ደረጃ በ2017 በጀት ዓመት ሁሉም በሚባል ደረጃ አንዳንድ ይገነባል ብለን ነበር በእኛ በእቅድ ደረጃ ያዝነው። ውልም ተፈራርመናል። በዚህ መጨረሻ በጀት ዓመቱ መጨረሻ ላይ በተፈራረምነው ውል ነው እያንዳንዱ መዋቅር የሚለካው። ሰርተን ውጤቱን እናሳውቃለን። በዚህ ልክ ካልሆነ ውጤት ለውጥ ማምጣት አይቻልምና እሱ አካባቢ ያለው ነገር ልዩ ትኩረት ይሰጠዋል። አንድ እንድትይዙ ስለፈለኩኝ ነው። ሄፕ ዩኒትን ማቋቋም ወይ ማደራጀት ብቻ አይደለም፣ ስራ ላይ ናቸው ወይ የሚለውን ነገር በዩኒት ደረጃ ስለሚመራ ነው። ጤና ጣቢያ ስራ አስኪያጆች እሱን በደንብ ፈትሹ። ምን ይመስላል? ከዚህ በፊት በግለሰብ ወይም በአውትሪች ፎካል አማካኝነት ነበር ጤና ኤክስቴንሽን ፕሮግራሙ ቼክ የተደረገ ድጋፍ የተደረገ የተመጣ የነበረው። አሁን በዩኒት ደረጃ ይቋቋም ብለን ዳይሬክሽን አውርደናል። ተፈጻሚም እያደረጋችሁ እንደሆነ አውቃለሁ። ግን ደግሞ ወደ ስራ ከማስገባት አንጻር ያለው አፈጻጸም ምን ይመስላል የሚለውን እኔ በደንብ አድርጋችሁ እንድትወስዱት ስለፈለኩኝ ነው። ሁለተኛ ከሃይጂንና ሳኒቴሽን ጋር ሃይጂንና ሳኒቴሽን ቁልፍ ተግባር እንደሆነ መውሰድ አለበት። የኛም ስራ የሚለካው አይታችሁ ከሆነ ማህበረሰቡ ቴክኒካል የሆኑ ጉዳዮችን አይደለም በሚታየው ነው እኛን የሚለካል። አሁን ላይ የተሻሻለ መጸዳጃ ቤት በጣም ዝቅተኛ አለ፣ መካከለኛ አለ፣ ፊት ያለ አለ። ግን ደግሞ ሁሉም ራሱን መፈተሽ አለበት። ፊት ያለው መረጃው ትክክል ነው ወይ? እኔ አሁን ላይ ከ80% በላይ የተሻሻለ መጸዳጃ ቤት አለኝ ብሎ ሪፖርት የሚያቀርብ መዋቅር መረጃው ትክክል ነው ወይ የሚለውን ነገር በደንብ መፈተሽ ያስፈልጋል። ካለ ጥሩ ነው፣ ግን እዛ ደረጃ ላይ ደርሰናል ወይ? ሪፖርቱ ትክክል ነው ወይ የሚለው ነገር ከሃይጂንና ሳኒቴሽን በተለይ ሽፋኑ አካባቢ ያለው ነገር በደንብ ማየት ያስፈልጋል። በጣም ዝቅተኛ 10 ቤት 15 16 17% ላይ ያሉ መዋቅሮችም አሉ። ስለዚህ እነኚህ መዋቅሮች ያሉበትን ደረጃ ማወቃቸው እንዳለ ሆኖ አፈጻጸሙ ለምን ዝቅ አለ? ካሉን አማራጮች አንጻር ከዚህ በላይ ማሳደግ አንችልም ወይ? ጤና ኤክስቴንሽን ፕሮግራማችን የሚለካው አንዱ በዚህ ተግባር እንደሆነ በግልጽ መያዝ ያስፈልጋል። ሞዴል ቀበሌን ከመለየት ከመፍጠር እንዲሁም ከማስመረቅ አንጻር በጣም ዝቅተኛ አፈጻጸም ላይ ነው ያለነው። በዚህ ዓመት የወረዳዎችን 50% እናስመርቃለን ብላችሁ አቅዱ። በዚህ 3 ወር ክረምቱ ከመግባቱ በፊት ምን ሰራው ስራ ቢኖር አንዱ ይሄ ነው። አሁን ምቹ ዕድል አለን፣ አቅም አለን፣ አማራጭ አለን። ሌሎች ሊያግዙ የሚችሉ ቅድም ያነሳዋቸው በተለይ የገጠር ኮሪደር፣ ጽዱ ኢትዮጵያ ኢኒሼቲቭ ይህን ሊያግዝ የኛን ስራ ሊያግዝ የሚችል ከዚህ አስተሳስረን የምንሄደው ፓኬጅ እንደሆነ ብትይዙና ይሄን አስተሳስረን መሄድ